Halo guys, እንዴት ናችሁ? ሰላም ናችሁ አላችሁ ወይ? ዌልካም ቱ ቻናል እዚህ ከቨንት ካላ አሜሪካን ዩቲዩብ ቻናል ምንድነው? አሁን ፊልተር ስለሌለው ፈርቼ ምናምን ነው እንዴ? ያለ ፊልተር ይሄን ይመስላል ፊቴ። ዩት እዚች ጋር ማዳለች እዚች ጋር እንዴ ካሜራ ላይ እንዴ አሪፍ ነው ግን አለ ስኮተቴን በቃ የሆነ የፈላሲ ነው የመሰልኩት ማለት ነው። አንዳንድ ፈላሲዎች የሚያደርጉት ነገር አለ እና ወደ ገደለው ሀሜት በእኛ ያምራል ባይዘው ሀሜት በእኛ ያምራል። ሀበሾች እንዴት ናቸው? እናንተ እንደምትሉ የፈረንጅ ሀበሻ ሀበሻዊት አሜሪካዊት ነው ለጆሮ የሚያስጠላ እንትን ነው ባይዘው ነው ማለት ነው። ለሳምኑ እንኳን ደስ አይልም አሉ ባይዘው ማለት ነው። ሀሜት በእናንተ አፍ እንትን ይላል ያስቆጥጣል ማለት ያስቆመጥጣል ማለት ነው። እና አባባልኛ በምሰራው ቪዲዮ ላይ ማለት ነው ሪፖርት አድርጉለት። መቼስ የምታውቁት አትታጡ የምታውቁት ነው የምትሰሙን ባይዛው አይ ለፊናል ማለት ነው። እውነት ነው የምላችሁ በቃ የሆነ እውነት መንፈስ ነው የሚባል ነገር የለውም ልጁ ማለት ነው። ብወደው ማለት ነው ፈስት የሚባል ነገር የለው በቃ ለቃኔ ማበድ ነው ያለብኝ ምን ማድረግ እንዳለብኝ ግራ ይተራባው አይሰጥቷን ማለት በቃ ያጨለለኛል። አሁን እንዲሁም በቃ በጣም እንትን አድርጓል ባይዴ ማለት ነው። እንዴት ምን ጭቅ ነው ማድረግ ወይ ያህያ ቆርቆንዶ ክብረ ማይወድለት ቆፎ እንዴ ኃጢአት እኮ ነው እንዴ እግዚአብሔርን እነርሱም ለፍቃ መጠየቅ ኃጢአት እኮ ነው ባይዴ ማለት ነው። አይሰጥቷን ነው ማለት ኃጢአት ነው ጠይቃቸው አይገባም። እና ኮምፕሊት ያስጠላው ምንድነው? እዚህ ላይ ደግሞ ጠቆረ አረ ነው ባታወይ ከንፈሬ ማለት ነው። ጤናማ ሲሆን ቀይ ይሆናል። ጤና ሲያጣ ግን እንደዚህ ጠቆር ይላል ማለት ነው። ጠቆር አይደለም ይሆናል አይደለም የሆነ የሚያስጠላ ከለር ያመጣል። ከውስጥ ነው ባይዘው ማለት ነው። ከንፈሩ ላይ ይታያል፣ አይን ላይ ይታያል ጤንነት ማለት ነው። እጅ ላይ ይታያል ይባላል ማለት ነው። ተጠቅሙበት ሀበሻ ባይዘው ማለት ነው። እናንተ ታውቁት ይሆናል ባይዘው ምናልባት በአጋጣሚ ፈረንጆችም ከሰማችሁ ማለት ነው። ማለት ይሄ እንደዚህ ስላችሁ ማለት ነው። ይሄ የሀበሻ አንድ ቆርቆንዶዎችን እንትን አድርጌ ማለት ነው በፈረንጅ ጠላለሁ እንትን አድርጋለሁ ማለት አይደለም። ራሴ ፈረንጅ ነኝ። ራሴን እንዴት ልጠላ እችላለሁ? ራሴን የመሰለ የወደደኝ ማለት እኮ በቃ መንግስተ ሰማያት በቃ ያለ ትራንስፖርት ገባ ማለት እኮ ነው። ትራንስፖርት ከፍዬ እንኳን ምንም የተከፈለው ምንም ማለት አይደለም። ያሳይ አንግሶ አንላ እንጠጣ ወለና ባይዴ ማለት ነው። እንደፋይዳን ደረጃ ተራሳችሁ ነው እና እነግራችሁ ፈልገው ነገር እንደመስራችሁ ቪዲዮ ላይ ምንም ሰው እንድገባ አይፈለግም እና ማለት ነው። እንዴት ይችላልናቸው እኮ ፍቅር ቢይዘኝና የሆነ አውቃለሁ የመተት ፍቅር እንደሆነ የመስተፋቀር ፍቅር እንደሆነ ገብቶኛል። ይሄ ሁሉም በመስተፋቀር ነው የሚመትቱኝ ባሉበት ሆኖ ማለት ነው። እንደነገርኳችሁ ስዕል ላይ ፎቶ ላይ ምናምን እንደዛ ያደርጉሻል ነው። ከዛ ታብጃለሽ በቃ የመስተፋቀር ፍቅር እንደዛ ነው የሚያደርገው ባዲ ማለት ነው። እና ማለት ነው ልጅ ነገራችሁ ከመፈልጋ ነገር ምንድነው መሰራችሁ? ግን በዘር ነው የሚይዙሽ ዝም ብላ አይደለም። በዘር ራስ በምታረግላችሁ ነገር በምታረጋችሁ ነገር ብዙንጓል ማለት ነው። በራስሽ ነገር ነው የሚይዙሽ። ከራሳቸው ኢንቨስት የሚያደርጉት ምንም ነገር የለም። እና ማለት ነው ልጅ ነገራችሁ ፈልጋ ነገር ምንድነው መሰራችሁ? አድራስ ላይ ምንድነው ብላችሁ የፈለኩት ወደድኩት። እሺ ችግር የለውም እንዴ በጣም በዛ እንዴ ራሴ ላጠፋ በቃ መንፈሱ በጣም ያስጠላል። ጋዴም ሼት እንዴ ራሴ ላጠፋ ሰውን ምን ያጨልላል በቃ የሆነት በጣም ዲፕሬሽን ውስጥ ያስገባል። በቃ ጊዜ አይሰጥሽም ለሱ ፍቅር ባለ ማለት ነው። ምንም አይነት ጊዜ አይሰጥሽም በቃ ምንም ታይም አይሰጥሽም። በቃ ቀጥታ እብደት ነው ማለት ነው። ደግሞ እኮ በቃ የሆነ ልጁ ባዲ ማለት ነው እኔ አልቀየርም እንደነገርኳችሁ ማለት ነው።
ዛሬ ከዘነጥኩኝ ነገ ላዘንጥ እችላለሁ። ምክንያቱም ሰው በውስጥ ያለ ሰው አስቡ፣ ሰው ምን ማለት እንደሆነ ማለት ነው። ሰው በማህፀን ያለ ማለት ምን ማድረግ አልችልም ማለት ነው። ስለዚህ ስንት ሰዓት እንደተኛው እኔ በጣም የሚገርመኝ ማለት ነው። ከምንም እና ከማንም በላይ ማለት ነው የእንቅልፍ መተት የመተተችን አትዝግ ፈረንሳይ ያለችው ሩታ የተባለች አለች ማለት ነው። እንቅልፍ መተት የእሷ ነው ማለት ነው። ምን መቀጣታችን አሁን የእውነት እሷ ስለተያዘች ምናምን ነገር ይመስላችኋል? በፍጹም እሷ በደንብ በሰላም ትንቀሳቀሳለች። ሰው ነው እንደዛ የምታደርጉም። በጣም ምህታም ናት። ምህታም ኮተታም ደግሞ ስንት ፕሮሰስ አላት። አሁን እንደዚህ ስለሆንኩኝ እንደዛ ስላደረኩኝ በቃ እንደዛ ከሆነ እንደዚህ ሆነ ምናምን ነገር መተቷ በዛ ባይቴ ማለት ነው። እውነቴን ነው የምነግራችሁ። የሆነ ታይም ላይ እንዲሁም ባይቴ ማለት ነው እኔ መስተፋቀር አለኝ መስተፋቀር ልስጥሽ ምናምን ነገር ብላ ማለት ነው። አስቡት በቃ አሁን እናንተ እሺ ብላችሁ ስትቀበላ እናንተ ነው የሚያሳብረው እና በእጄ ራሴ ላይ የሆነ ፈውስ እንዳደርግም ትሆን ትችላለች። አይታመንም ባዴ ማለት ነው። አይታመንም። በተለይ ከጓደኛ ምናምን ነገር የሆነ ነገር እንዳትቀበሉ። እሷ ባዴ ማለት ነው ያደረገችው ነገር ማለቶቹ በቂ ስላልሆኑላት በደንብ ልታዘዝላት ስላልቻልኩኝ ማለት ነው በራሷ እጅ አልታርገኝ ማለት ነው። በመጨረሻ ጊዜ እንዴት እንዳጨለለችኝ ታውቁታላችሁ። የተሰጣትን ክታብ ቦርሳዬ ላይ አስገባችሁ። ከዛ በድኩኝና በቃ ዝብርቅርቅ አድርጌ መሬቱን ተምስምስ አድርጌ ነው የጠፋሁት ከአድጋት እና ማለት በወንዶች የነጋቸው የሚፈልገው እንደማለት እንዲሁ ፈጣሪ ረድቶኝ ማለት ነው ወደ ጥሩ ቦታ ሄድኩኝ ተመልሼ ማለት ነው። ለመጀመሪያ ጊዜ ነው እንጂ በቃ እንደዚህ ያልኩት ማለት ነው። እና ሰው ወዶች የሰው ርህራሄ የለውም። ሰው ፈጣሪን አይፈራም። እና ሰው ይሄ ልጅ መቀነስን መጨመርም እኮ እነርሱ ያውቃሉ እኮ በየቀኑ ይሄ ጨምርበታል ባዴ ማለት ነው። ይሄ እብደ ቆረቆ እንደ ቡዳ ማለት ነው። ቻይሶች ተማምላቸው እነዚህ ቡዳዎች ነው በፍቅር መጠይቅ ማለት ነው። ለኛ ኃጢአት ነው። እውነቴን ነው የምነግራችሁ ከኔ ከባባላይ ባዴ ማለት ነው። እንዴ ከኔ የሚፈልጉት ምንም ነገር የለም እንኳን የኔን ብቻ ነው የሚፈልጉት። ገንዘብ ማውጣትም አይፈልጉም ነው። እኔ አውቃቸዋለሁ፣ ግን ሰዎቹ ሞኝ ናቸው፣ በጣም ሞኝ ናቸው። ወይኔ ፈጣሪ እኔ እኮ ቤተሰቦቼ ማለት ነው ለምን አልወደድሽውም ለምን አልቀረብሽውም ቢሉኝ ችግር የለም። ለእኔ ክብር ካለው ሰው ጋር እንደዛ ቢሉኝ ችግር የለም። ክብር ከሌለው ከሚያሳብድ ከሚያጨልም መልቃ አልቀርብም ሲለኝ ጊዜ በጣም ነው የሚገኘው እና ውዶች ማለት ነው። ሀበሻ ሀሜት በእናንተ ያራል ማለት ነው። ስለዚህ እንደዚህ አድርጋችሁ አድርሱልኝ ማለት ነው። የቆርቆ እንደዋይደ ማለት ነው። እንጠይቅ አይገባ ምናምን ነገር እያለች ነበር አለ ይህ ጀርመናዊ ነው። አስድ የሆነ ሆላንድ ያለች ባይ ማለት ነው። በሁሉም መንገድ ላይ የሚደረገውን ነገር ወደ ራሷ ነው የምታዘዋሉ። እሱ ደግሞ በጣም ጉራ ምናምን ነገር ብሎ ማለት ነው። አይ ትራፕ ላይ የነበረው ኔዘርላንድ ላይ የነበረውን እሱን ለመርዳት ብሎ ማነው እሱ መስለው ላውዝ ነኝ አለኝ ባይ ማለት ነው። ከዛ ወንደ ስብሩ ምናምን ነገር አለኝ ባይ ማለት ነው። ከዛ ሌላ ተጨማሪ ስሙ ደግሞ ዊሊያም ነው። ዊሊያም ደግሞ ይሄ ሮማኒያዊ ነው። ከዛ ሮማኒያዊ ላይ ቀንቶ ነው እሱ ነው የመጣው ባይ ማለት ነው። በቀናት በቃ በጣም ነው እንትን የሚሆኑት በሁሌ ነው የሚሸካከሩት እነዚህ ሮማኒያ እና እነዚህ ዊሊያም ነው የሮማኒያዊ ፓትሪክ ዊሊያም ነበር የሚባለው። ከዛ ደግሞ እሱ ደግሞ ይህኛው ደግሞ ስሙን ሰርቆ እሱን ተክቶ ምናምን ነገር መጣና ማለት ነው። ሁሌ ነው የሚከራከሩት እነዛ ሰዎች ማለት ነው። በጣም ነው የሚቀናኙት ከዘራቸው አይሰጥም የምላቸው። ከዛ እውነት የምላቸው ይሄ ሮማኒያዊ ችግር ላይ እንኳን አንዳንዴ ይሳተፋል። በቃ እርዳታ ነገር አለው። ይህ እኮ ምንም አይነት ከወሬ ውጭ ምንም አይነት ሰው ታውቃ እንደሆነ ዘመን ባገኝ
እና ማለት ነው ልጆቼ ከዛ እንደዛ ተፈጠረ። ቅናታቸው ማለት ነው ቅናታቸው ገብቶኛል ማለት ነው። ይሄ ኔዘርላንድ ላይ የነበረው በቅናት እንደመጣና ቅናት እንደደፈነው ቅናታም ጉዳታም እንደሆነ ገብቶኛል ማለት ነው። 100% ኦቨር 100 ባይ ማለት ነው። ከዛ ይሄ ፊናል የተባለው ደግሞ እሱ እኮ በጭራሽ ያሳብደኛል እኮ ያጨልለኛል ባይ ማለት ነው። ስለሚያጨልለኝ እኔ ንቄዋለሁ ማለት ነው። እና ከዛ የማሳበሩ ኢነርጂ ከዛ ስቦ ማለት ነው። ከዛ ማለት ነው ልጆቼ እኔ አሁን ላብዳ አይደለም መሰላችሁ ይሄ ውሻውሽ ብላ ማለት ነው እንዴ ካልጠፋ ደግሞ ኔዘርላንድ ይረዳል እንዴ ባለወይ እንዴ የገቡት እንኳን ማውጫ ያጡት እና ማለት ነው ልጆቼ ልነግራቸው የሚፈልገው ነገር ማለት ነው። ይሄ ትራፕ ላይ የነበረው ቆንጆ አህያ ማለት ነው እንዴ ጎራ ደግሞ ይሄ ደግሞ ቅናት አብዳታም ታይለር ላይ ቀንቶ እኮ ነው የወጣው። እኮ አይደለም ማለት በጣም ቆንጆ ነው። ጨባጣ ጭብጥ ምን ቆንጆ ነው አለው ቆንጆ ቀርፍ ዳምባል ማለት ነው። እኔ ታይለር ባልወደውም እንኳን ማለት ነው እሱ ከሱ የተሻለ ምንም ነገር የለውም ባዲ ማለት ነው። የባሰ እርኩስ ነው ባዲ ማለት ነው። አሁን እርኩስ ሰዎች ባዲ ማለት ነው የያዙትን ሰው እንዳይለቀቅባቸው ብሎ በጣም ነው የሚጮሁት ባዲ ማለት በቃ መልክ ይላሉ አንተ የሆነ ነገር ይላሉ። ምክንያቱም እኔ አይችላለሁ እዚህ እንትን ላይ ነበረችና ፎሎሞንታይ ላይ ያለው ከሳንደር ጋር ማለት ነው ከፉ ምን አድርገሽ ብላል ምን ጨርጋ እንትን አደረገችኝ ባዲ ማለት ነው። ዋይ እንደዛ ነው የሚያጮኋቸዋል በቃ እንደዛ ነው የሚያደርጋቸው። ምክንያቱም የተያዛቸው ሰዎችን መልቀቅ አይፈልጉም ባዲ ማለት ነው። ማለት ነው ነገር እኔ እርኩስ መንፈስ የያዙትን ሰዎች በቶሎ ነው የማውቀው ባዲ ማለት ነው። እና ማለት ነው ልጆቼ ልነግራቸው የሚፈልገው ነገር ማለት ነው በቃ ካሰሩሽ በኋላ ምንም እንድታመጫቸው አይፈልጉም። በቃ አንድ ሰው ወደ እነርሱ ቀረብ ሲል ነው የሚደባይጠው ዜሮ ይላል ምን ይላል ምን ያደርጋል ማለት ነው። ውሾች ናቸው ማለት ነው ልጆቼ ልነግራቸው የሚፈልገው ነገር ማለት ነው። ከዛ ማለት ነው ልጆቼ ልነግራቸው የፈለጉት ነገር ማለት ነው እነዛ ብድብድ ብራዎች ማለት ነው ማለት ነው። ከዛ ከዛ ማለት ነው ልጆች ነገራችን የምፈልገው ነገር ማለት ነው እንደዛ ይላሉ ማለት ነው። አንድን ሰው እሱን ደግሞ ምን ያደርጋል ማለት ነው ወይ ዘንብሩክ ነው ፍራንክፈርት ላይ ነው የሚቀመጠው የት እንደሆነ አይታወቅም ማለት ነው። የት ሀገር እንደሆነ አይታወቅም ኢቨን ባይ ማለት ነው። ጀርመናዊ ምን አይሆንም የሚታወቅ ነገር የለም። ወደ ዘንብሩክ ነው የሚባለው ቦታ ላይ የዛ ሀገር ልጅ ነኝ ምናምን ነገር አለ ባይ ማለት ነው። አውቃቸዋለሁ ባይ ማለት ነው። ይሄ ኔዘርላንድ ላይ የነበረው ማለት ነው ያው ዊሊያም ብለው ስለነበረ ትክክለኛ ስሙ እንደዛ ነው ስለተባለ እንደዛ አድርጎ አስደረጉት ባዲ ማለት ነው። የውሻዎች ማለት ነው። አሁን ደግሞ እኔ እኮ ችግር የለም ሁሌም እያወቅኩ ነው የምረዳቸው እያወቅኩ እየገባኝ ነው ዝም የምለው ግን በዛ እንዴ በዚህ ልክ በጣም በዛ። ከዛ ማለት ነው እና በቃ ዝም ብዬ ልጨልላችሁ ውሻ እንዴ እንደፈለገ እንትን ያደርጋል። ከዛ ደግሞ እኔ ደግሞ በዚህ ታልጭ ምናምን ነገር ለሱ መሰቃየት አለብኝ። ኬት የመጣ ቆንጆ ነው አህያ ጉዳ አፍሮት ጋር ነው ያለው ከብርም አይወልድበት ውሻ ይባለዋል። ክርስቲያኑ ማይከል ማይሰልፍ ፎር ክርስቲያኑ ኤክስኪውዝ ሚ ደምስ አይመጣትም ጊዜ ባይሆን ማለት ነው። እኔ ባይ ማለት ነው ብሞት እንትን ድረስ በሌላ ነገር ችግር የለም። በእነሱ ፍቅር ነው ያለው እኔ በቡዳ ፍቅር ከመሞት ማለት ነው። አብነት አለም ብትገባበት ይሻላል። በፍጹም ውሻ ይጀባል ማለት ነው። እንደዚህ ማለት ነው። እንደዚህ ቀርቦ ተቀምጠው እያሉ እንኳን
ምን ነገር ነው ማረዳቸው እየገባኝ ምናምን ነገር ነው። ለምን ከፈለግናቸው ራሳቸው አይናገሩ። ትዕቢተኞች፣ ቆረቆንዶች፣ ቆፎዎች ማለት ነው። አሁን ትዕቢት ብቻ ሳይሆን ለምንድን ነው ለማታቁቻችሁ ግን አለ ማድረጋቸው በሌላ በኩል የሚያደርጉትን ነገር የሚተጋግዙትን ነገር ወንድ ሆኑ ማለት ነው። ሴት ላይ እንደዚህ ፊት ማለት ነው። ቆረቆንዶች፣ ጉዳዎች ገና እኮ ነው የሚያስጠልኝ ባዴ ማለት ነው እንጂ እኮ እኔ ሰው በጣም ነው የሚያሳዝነው። በቃ የሆነ በጣም ነው ቃየው በጣም ማባበለው ምናምን ነገር ነው። ግን በዛ በኩል በጣም ይደበረኝ ባዴ ማለት ነው። እነዚህ ሞኞች ባዴ ማለት ነው እንደራሳቸው በቃ ሙሉ ሚሞሪን ወደ ራሳቸው ኮኔክት እያደረጉ እኮ ነው። በቃ ሚሞሪን ዜሮ እያስገቡ ማለት ነው። ሌላ ምንም የሚያደርጉልኝ ነገር ያለ መሰላቸው። በቃ ኮመንት እንዲሰጣቸው ሼር ያደርጋሉ። ከዛ መልስ መልስ ላይ የሚፈልጉም አይደለም መሰለኝ ለስራ ነው የሚወጣው ባዴ ማለት ነው። የጉዳጀ ማለት ነው። እኔ ቤተሰቦቼ የሚያስጠላኝ ለምንድን ነው መሰላችሁ? ለእኔ ክብር ሳይኖረው ማለት ነው። በጣም ሀፒ የሆኑ ሀፒ የሆነ ይዘኑ በቃ ይበሉ ባዴ ማለት ነው። እውነት ነው የምነግራቸው። በውስጤ እኔን እየተሰማኝ ያለውን ነገር ማንም ሊረዳው አይችልም ባዴ ማለት ነው። እና ገዝቶኝ ይሆናል ከእናቴ ወይ ከቤተሰቦቼ በደይ ማለት ነው። በገንዘብ ገዝቶኝ ይሆናል እኮ ባዴ መተቶለት ማለት ነው። ያጎቴ ሚስት አለች አይደለም መታቴ ባዴ ማለት ነው። እሷም መተታላቸው ትሆናለች ባዴ ማለት ነው። አንደኛ መተታ ናት። ምክንያቱም እሷ ምንም ስለማትሆን እንግዲህ በሷ መመተት ይችላል። በእቺ የምልካለችው እናት በሷም ይመተታል። በሁሉም ሰው ያስመትታል ባዴ ማለት ነው። ይህ ነው በባቴ ነው ትንሽ ነጃቸው ዳውን የሚሆነው ባዴ ማለት ነው። ተስፋ ያሆኑ ሁሉም እየበሰበሱ ነው ባዴ ማለት ነው። ፈጣሪ የቀራቸው ባዴ ማለት ነው። እና ተያይዞ ገደል ይገባው ማለት ነው። ለዘላ ዳታት በፍጹም ስሙን ኔዘርላንድ ስም እንኳን መጥራት አልፈልግም። ምን አይነት አረመኔ እርኩስ እባብ ሰዎች ናቸው። ፈጣሪ በጣም የሚያስጠላኝ ባለሙያ ማለት ነው። እና ማለት ነው ይዛው ወደ ህይወት የሚሰማ አልፈልጋት ምትኖር ማለት ነው። ከማንም ሴቶች በላይ ሩታ ናት ባዴ ማለት በቅርብ በጣም ጓደኛ የነበረችዋ ሩታን በጣም ነው የምጠራት ባዴ ማለት በጣም ከህይወት የራርቃት የምፈልገው ነበር ዋን እሷ ናት ባዴ ማለት በጣም ዳንጀር ናት፣ በጣም ውሻ ናት፣ በጣም ጅብ ናት፣ በጣም አይናማ ናት፣ በጣም ምቀኛ ናት ምናምን ነገር ሌሎችም ተከትለው ማለት ነው። እነሱ ማለት ነው ብቻ ነገራቸውን ፈልገው ነገር ላይ ያምን ነገር የለም ችርስ ባይ እውነት የምነግራችሁ ልጆቹም እኮ በጣም እንትን ያደረገኝ ነበረ። ግን የውስጥ ፊሊንግ እንደዚህ በጣም ይደበራል። እንዴ ካንተምሽ እኔ እሱች እንዳው ጉዳይ ንገሩት ባዴ ማለት ነው። ንገሩት እንደዚህ ያድርጋችሁ ማለት ነው። አሁን ስታረጋት ነበረ ካጠንት ምናምን ነገር ስትበረክ ነበረ ምናምን ነገር አታስፈልግም በሉት ባዴ ማለት ነው። ውሻ